የዛሬው ዕለት ለሀገራችን መጻኢ ተስፋና ወደ ብልጽግና ለምናደርገው ጉዞ ከፍተኛ ትርጉም ያለው ታላቅ ቀን ነው። ሀገራችን ኢትዮጵያ በማህፀኗ የያዘቻቸው የማዕድን ሀብቶች በተለያዩ የሀገራችን ክፍሎች በአይነትም በብዛትም ተከማችተው የሚገኙ ናቸው። ይህ የኦጋዴን ሰርጥ ከብዙዎቹ የኢትዮጵያ አካባቢዎች መካከል በተፈጥሮ ጋዝና በድፍድፍ ነዳጅ ከፍተኛ ክምችት ያለው ነው። እንደ አውሮፓውያን አቆጣጠር ከ1920ዎቹ መጀመሪያ ጀምሮ ይህ ሀብት እንዳለና በተለይ ከ1940ዎቹ ጀምሮ ጥልቅ ምርመራዎችና ፍለጋዎች በተለያዩ ኩባንያዎች ሲደረጉ ቆይተዋል። እንደ አውሮፓውያን አቆጣጠር ከ1970ዎቹ መጀመሪያ ላይ የነዳጅ ጉድጓዶች መቆፈር ተጀምሮ ላለፉት 53 ዓመታት በርካታ ኩባንያዎች በተለያዩ የኦጋዴን አካባቢዎች ጥናቶችና የነዳጅ ጉድጓድ ቁፋሮዎች ሲያከናውኑ ቆይተዋል። መንግስት ለማዕድን ዘርፍ የሰጠውን ከፍተኛ ትኩረት ተከትሎ ጂሲኤል ከተባለ ኩባንያ ጋር በአዲስ መልኩ በመፈራረም እነሆ የፍለጋ ጥናቱን ከጀመር ከ85 ዓመታት በኋላ የነዳጅ ጉድጓድ ቁፋሮችን ከጀመርን ደግሞ ከ53 ዓመታት በኋላ በአንድ ዓመት ከሁለት ወራት ፈጣን ግንባታ የመጀመሪያውን ምዕራፍ የኦጋዴን ጋዝ ልማት ለሀገራችን ገበያ ለማቅረብ በቅተናል። ይህም መንግስት ፕሮጀክቶችን በቅጡ አቅዶ በከፍተኛ ትጋትና ክትትል ከባለ ሀብቶች ጋር በጋራ በማልማት በአጭር ጊዜ ጀምሮ ማጠናቀቅ አዲሱ የሀገራችን ባህል እየሆነ የመጣው ልምምድ ሌላው ማሳያ ነው። ይህ ከሀገር ፍጆታ ተርፎ ወደ ውጭ ኤክስፖርት የሚደረግ ከፍተኛ የሀብት አቅም ያለው አካባቢ ረዘም ላሉ ዓመታት የግጭትና ያለመረጋጋት ቀጠና ሆኖ የቆየ ሲሆን ባለፉት ዓመታት ከፍተኛ ለውጥ በማምጣት አስተማማኝ የሰላምና የልማት ቀጠና የሆነ አካባቢ ነው። በዚህም የተነሳ ዛሬ በሀገራችን እስካሁን በታሪክ በአንድ ጊዜ ከተጀመሩት ሁሉ ከፍተኛ ኢንቨስትመንት ዋጋ ያላቸው ሜጋ ፕሮጀክቶች በዛሬው ዕለት እንዲጀመሩ የመልማትና የመበልጸግ ጅማሮ ለሀገራችንም ለአካባቢውም ተስፋን የፈነጠቀ የልማት ጮራ ሆኗል። ይህ ለሀገራችን ትንሣኤ ለእድገትና ለብልጽግና ህያው ማሳያ ተደርጎ የሚወሰድ ነው። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ በዛሬው ዕለት በመጀመሪያው ምዕራፍ የተፈጥሮ ጋዝን የሚያጣራና ወደ ፈሳሽነት የሚቀይር ፋብሪካን እውን አድርገናል። ይህ ፋብሪካዎችና ተሽከርካሪዎች የሚጠቀሙት አዲሱ አማራጭ የኃይል ምንጭ ነው። ከፊት ለፊታችሁ የምታያቸው ተሽከርካሪዎች በዚህ ፋብሪካ ተጣርቶ በተቀነባበረ የተፈጥሮ ጋዝ የሚንቀሳቀሱ ናቸው። ኢትዮጵያ በራሷ የነዳጅ ምርት ተሽከርካሪን አንቀሳቅሳለችና ይህ የረጅም ጊዜ ምኞታችን እውን ሆኗልና እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እፈልጋለሁ። በሁለተኛው ምዕራፍ በዛሬው ዕለት ከኦጋዴን ሰርጥ የምናወጣውን ተፈጥሮ ጋዝና ድፍድፍ ነዳጅ የሚያቀነባብሩ 4 ሜጋ ፕሮጀክቶች ለፕሮጀክቶቹ የሚያስፈልጉ የኃይል መንገድና ሌሎች መሰረተ ልማቶችን ጨምሮ እስከ $10 ቢሊዮን ኢንቨስትመንት ወጪ የሚጠይቁ ፕሮጀክቶች ግንባታ ተጀምረዋል። በተለመደው በአዲሱ ፕሮጀክቶችን ጀምሮ የማጠናቀቅ ልምምዳችን በፍጥነት እንደምናጠናቀቅ ሙሉ እምነት አለኝ። በጠዋቱ መርሃ ግብራችን ጎዴ ላይ የተጀመሩት በአመት 3 ሚሊዮን ሜትሪክ ቶን የሚያመርተው ይህም ለሀገራችን በአሁኑ ወቅት የሚውለውን ፍጆታ 3 እጥፍ የሚያክል ዩሪያ ማዳበሪያ የሚያቀነባብረው ዳንጎቴ ጎዴ ማዳበሪያ ፋብሪካ እንዲሁም በሁለት ምዕራፎች ተከፋፍሎ የሚጠናቀቀው የድፍድፍ ነዳጅ ማጣሪያ ፋብሪካ ሁለቱም ምዕራፎች በሚጠናቀቁ ጊዜ የሀገራችንን የናፍጣና ቤንዚን ፍላጎታችንን ከ80 እስከ 90 በመቶ የሚሸፍን ሲሆን ፕሮጀክቶቹ በተቀመጠው ምዕራፍ መሰረት ከ2 እስከ 4 ዓመታት የሚጠናቀቁ ከካሉብ እስከ ጎዴ የሚዘረጋውን 108 ኪሎ ሜትር ርዝመት ያለውን የነዳጅ ቱቦ በማካተት ከ4 ቢሊዮን ወጪ የሚደረግባቸው ከ5000 በላይ ዜጎች የስራ ዕድል የሚፈጥሩ ሜጋ ፕሮጀክቶች ናቸው። እዚህ አሁን ያለንበት ካሉብ ላይ የተፈጥሮ ጋዝን በመጠቀም 1000 ሜጋዋት ኤሌክትሪክ ኃይል የሚያመነጭና ዛሬ በምዕራፍ 1 የተመረቀውን ፈሳሽ የተፈጥሮ ጋዝ ማቀነባበሪያ በ12 እጥፍ የሚበልጠውን ፋብሪካ ከ1 እስከ 2 ዓመታት አጠናቀን
በ2.4 ቢሊዮን የአሜሪካን ዶላር ግንባታውን አስጀምረናል። ካሉብ ላይ የሚከናወኑ ፕሮጀክቶች እስከ 3000 ለሚደርሱ ዜጎች የሥራ ዕድል የሚፈጥሩ ናቸው። እነዚህ ፕሮጀክቶች ሲጠናቀቁ በከፍተኛ እድገት ላይ ያለው ግብርናችን ሙሉ ለሙሉ በምግብ ራሳችንን እንድንችል ወደማይቀለበስ አስተማማኝ ደረጃ የሚያደርሱ ምርቶቹን ወደ ሀገር ለማስገባት የሚወጣውን ከፍተኛ የውጭ ምንዛሪ የሚያስቀሩ ናቸው። የሀገራችንን የብልጽግና ጉዞ ትርጉም ወዳለው ደረጃ የሚያሸጋግሩ በሁሉም ባለድርሻ አካላት ትብብር እውን የምናደርጋቸው ለኢኮኖሚያችን እድገት ወሳኝ ሚና ያላቸው ናቸው። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ባለፉት የለውጥ ዓመታት የማዕድን ዘርፍ የኢኮኖሚው አንዱ ምሰሶ እንዲሆን ከተደረገ ወዲህ ከፍተኛ ጥናቶችና ዝግጅቶች ሲደረጉ ቆይተዋል። እነሆ ዛሬ የተጠናቀቀው የመጀመሪያው ምዕራፍ ካሉብ ጋዝ ማቀነባበሪያ ፋብሪካና ግንባታቸው የተጀመሩት ግዙፍ ፕሮጀክቶች የእነዚህ ጥናቶችና ዝግጅቶች ውጤቶች ናቸው። ማህፀነ ለምለሟ ውቢት ኢትዮጵያ በሁሉም አካባቢዎች ከራሳችንም አልፈን ለዓለም የሚተርፉ እጅግ የበዙና ውድ የማዕድን ሀብቶች ይዛለችና ኦጋዴን ሰርጥ ላይ የጀመርነውን የማዕድን ልማት አጠናክረን በሌሎች አካባቢዎች ስራችንን ቀጥለናል። ጊዜው ሲደርስ ልክ እንደ ዛሬው እየመረቅና እያስጀመርን የብልጽግና ጉዟችንን በከፍተኛ ትጋትና ትኩረት የምናስቀጥል መሆናችንን ስገልጽ በሙሉ እምነት ነው። ክቡር ጠቅላይ ሚኒስትር፣ እነዚህን ሜጋ ፕሮጀክቶች በእርሶ አመራርና በማያቋርጥ ድጋፍ ውጪ እውን የማይሆኑ ስለሆነ ለእርሶ ከፍተኛ ምስጋና ከአክብሮት ጋር አቀርባለሁ። አመሰግናለሁ።